ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 8 ዛሬ የምናየው ከባለፈው ክፍል የተቀጠለ ነው። ጥያቄዎችን እየሰራን ነበር። ከ1 እስከ 4 ያሉ ጥያቄዎችን በጋራ ሰርተናል። በዚህ ክፍል 2ም ደግሞ ሪቪኬሽን 5.3 ላይ ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኩዌስችን ነምበር 5 ምንድነው? which heats faster land or water ይላል። የትኛው ነው ቶሎ ሂትድ የሚሆነው? በፍጥነት የሚሞቀው ላንድን ደረቅ የሆነ የመሬት ክፍል ነው ወይንስ ውሃማ ክፍል ነው ነው የሚለው። አይ ቲንክ ከባለፈው ጥያቄ ጋር በጣም ተመሳሳይነት ጥያቄ ያለው። አራተኛውን ጥያቄ ስንሰራ ጀስት ውሃማ ዳር አካባቢ ላይ ያለ ኢንቫይሮንመንትና ክላይሜትና የአየር ንብረትና ደረቅ የመሬት ክፍል ላይ ያለ የአየር ንብረት ክፍል ጀስት ውሃማ አካባቢ ላይ ያለ የአየር ንብረት ሞደርኔት ነው ወይንም ደግሞ የተመጣጠነ አየር ንብረት አለው። በጣም ቀዝቃዛ በሚሆንበትና ሞቃት በሚሆንበት ሰዓት ጀስት ሙቀቱ ይመጣጠናል ውሃማ አካባቢ ያለው። ለምን እንደሆነ አይተናል። ይህም ከተመሳሳይ ሀሳብ ነው። which heats faster land or water ይላል። you will answer this question by taking measurements carried out to study difference in specific heat capacity ይላል። just measurement ቤታችንን እንድንሞክረው ወይም ደግሞ ትምህርት ቤታችን እንድንሞክረው ይጠይቀናል። ለምሳሌ ስፔሲፊክ ሂት ካፓሲቲ ኦፍ ሶይል እና ስፔሲፊክ ሂት ካፓሲቲ ኦፍ ዋተር ዳታውን በመውሰድ የተወሰነ ሳምፕል ወስደን ቴርሞሜትር ተጠቅመን የትኛው ሞር ሂት ይሆናል ተመሳሳይ የሙቀት መጠን ሰጠን የትኛው ቶሎ ይሞቃል የትኛው ቶሎ ይቀዘቅዛል የሚለውን ጀስት ቤታችን ወይንም ደግሞ ትምህርት ቤታችን ቼክ ማድረግ እንችላለን። ይሄ ኤክስፐሪመንታል እንድናደርገው ነው ዋናው ጥያቄ። ነገር ግን which heats faster የትኛው ነው ብላችሁ ትገምታላችሁ? ደረቅ የመሬት ክፍል ነው ወይንስ ውሃማ ክፍል ነው ሞር ሂት ፋስተር የሚሆነው? መልሳችን land heats faster and cools faster than water። ብዙ ጊዜ ላንድ ስንል ጀስት ሶይል ወይንም ደግሞ ሮክ ማቴሪያል ሊሆን ይችላል። ድንጋያማ ወይም አላታማ ወይንም ደግሞ አፈር ሂትስ ፋስተር ነው። በጣም ቶሎ ሂትን አብዞርቭ የማድረግ ባህሪ ያለው፣ እንዲሁም ሲቀዘቅዝም ኩልስ ፋስተር ነው። ዳን ወተር ከውሃ የበለጠ በጣም ቶሎ የመሞቅም የመቀዝቀዝም ባህሪ ያለው። this is a direct result land having a much lower specific heat capacity than water። ብዙ ጊዜ ላንድ የምንለው ወይም ደረቅ የመሬት ክፍል ሎወር የሆነ ስፔሲፊክ ሂት ካፓሲቲ ያለው። እዚህ ጋር ነው ሎወር ስፔሲፊክ ሂት ካፓሲቲ ያላቸው ብዙ ጊዜ ሂትስ ፋስተር ቶሎ ሂትን አብዞርቭ ያደርጋሉ፣ ሲቀዘቅዙም ቶሎ ይቀዘቅዛሉ ማለት ነው። ዛን ወተር ውሃ ደግሞ በባህሪው ሃየር የሆነ ስፔሲፊክ ሂት ካፓሲቲ ከላንድ የበለጠ ሃየር ስፔሲፊክ ሂት ካፓሲቲ ስላለው ቃስ ብሎ ነው ሂት አፕ የሚያደርገው። ጀስት በአንድ ዲግሪ ሴልሺየስ እንኳን ለመጨመር it needs more heat energy ብዙ ሂት ኤነርጂ እንደሚፈልግ ከዚህ በፊት አይተናል። ስለዚህ ሃየር ስፔሲፊክ ሂት ካፓሲቲ ስላለው ጀስት ሂትን አብዞርቭ ሞር ሂት ኢነርጂ ይፈልጋል። አብዞርቭ ሲያደርግ ሂት ኢነርጂ ኒድም ያደርጋል። ሪሊዝም ሲያደርግ ሞር ሂት ኢነርጂ ይፈልጋል። ሂት ኢነርጂን ሪሊዝ ለማድረግም ብዙ ጉልበት ይፈልጋል ማለት ነው። ኦኬ ኢት ቴክስ ታይም ለመቀዝቀዝም ለመሞቅም ኢት ቴክስ ታይም ማለት ነው። ብዙ ጊዜ ይፈጅበታል። ኦኬ ቶሎ ፋስተር የሆነው ላንድ ነው ማለት ነው። ቢኮዝ ላንድ ኢዝ ሎወር ስፔሲፊክ ሂት ካፓሲቲ ዛን ወተር ብለን መመለስ ይችላለን። ዋናው የቶሎ የመቀዝቀዙም ቶሎ የሂት አፕ የመሆኑም ምክንያት ስፔሲፊክ ሂት ካፓሲቲ ነው። ያለው ስፔሲፊክ ሂት ካፓሲቲ ኮምፔር ቱ ዛት ኦፍ ዋተር ከወተር ጋር ወይም ከውሃ ጋር ኮምፔር ስናደርገው ዝቅተኛ ነው። በዚህ ምክንያት ነው ሞር ፋስተር ሂት አፕ የሚሆነው እንዲሁም ኩል ዳውን የሚሆነው ማለት ነው። በዚህ መሰረት መልሳችንን ከመለሰን ጥሩ ነው። የሚቀጥለው ጥያቄ ኩዌስችን ነምበር 6 ነው። A 0.80 kilogram aluminum pan on a stove is used to heat 0.0 liter of water from 25 degrees Celsius to 85 degrees Celsius. Hint, the mass of 1 liter of water is equivalent to 1 kilogram of water, around 4 degrees Celsius. The question is how much heat is required? And the other question is what's the percentage of the heat used to rise the temperature of the pan? So and በፓን አድርገን ውሃ ብንጥድ 0.2 ሊትር የሚሆን ውሃ ስቶቭ ላይ ብንጥድ የፓኑ ወይንም ደግሞ የያዘው ዕቃ የማስ መጠን 0.80 ኪሎግራም ተሰጥቶናል። እንዲሁም ውሃ ውስጥ ፓን ውስጥ ያለው የውሃ መጠን ደግሞ 0.2 ሊትር ነው። ስለዚህ ያስፈልገው የሙቀት ደረጃ ከ25 ዲግሪ ሴልሲየስ ከ85 ዲግሪ ሴልሲየስ ነው ለማፍላት
የተፈለገው። ስለዚህ ምን ያህል ሂት ኢነርጂ ያስፈልጋል ነው የመጀመሪያው ጥያቄ። የመጀመሪያው ጥያቄ ጀስት ሎክ ለምሳሌ እዚህ ጋር እንደምታዩት ዋተር ነው። እዚህ ፓን ውስጥ ነው ውሃውን የጨመር ነው። እዚህ ፓን ውስጥ ያለው የውሃ መጠን 0.2 ሊትር ነው። መጀመሪያ ምንድነው የሂት ትራንስፈር ቴክኒክ ስናይ መጀመሪያ ከስቶቭ የሚያገኘውን ሂት ኢነርጂ ከዚህ የሚያገኘውን ሂት ኢነርጂ ሪፕሬዘንትድ ባይ ኪው ነው። መጀመሪያ ምንድነው አብዞርቭ የሚያደርገው ፓኑ ነው አይደለ? የያዘው እቃ ነው ሂት አብዞርቭ የሚያደርገው። ዘን ፓኑ ሂት አብዞርቭ ካረገ በኋላ ከፓኑ ደግሞ እንደገና ምን ይሆናል ማለት ነው? ሂት ትራንስፈር ሆኖ ውሃው ይፈላል ማለት ነው። ኦኬ ውሃው የፈላበት ደረጃ ከ25 ከ85 ዲግሪ ሴልሺየስ ነው የሙቀት መጠኑ። ኢኒሻሊ 25 ዲግሪ ሴልሺየስ ነው። ፋይናሊ ደግሞ አሁን የፈላበት የደረጃ መጠን 85 ዲግሪ ሴልሺየስ ነው። ስለዚህ ይህን ምንድነው ዋናው ቶታል ሂት ኢነርጂ ነው ይጠይቃል። ቶታል ሂት ኢነርጂ ማለት አንደኛው ዘ ሰም ኦፍ ዋት ዘ ሂት ኒድስ ቱ ዋርም ዘ ፓን ፓኑ መጀመሪያ ወይንም የያዘው እቃ ያስፈልግ የሂት ኢነርጂ መጠን ኪ ኦፍ ፓን እንወስዳለን ማለት ሂት ኢነርጂ አብዞርብድ ባይ ፓን ዋርም ወይንም ደግሞ እስኪግል ድረስ ያለ የሙቀት መጠን ማለት ነው ያስፈልግ የሙቀት መጠን ነው። ዘን አጌን ፓኑ ከጋለ በኋላ ደግሞ ወተሩ ምን ይሆናል? ቦይል ይሆናል። ስለዚህ ዘ ሂት ኒድስ ቱ ዋርም ዘ ወተር ውሃውን ለማፍላት ደግሞ ቶታል ሂት ኢነርጂ ሪኳየርድ ቱ ቦይል ዘ ዋተር ኪ ኦፍ ዋተር እናደርጋለን ማለት ነው። የመጀመሪያው የተጠየቃችሁት ሃው ማች ሂት ሪኳየርድ አጠቃላይ ውሃው ለመፍላት ምን ያህል ሂት ኢነርጂ ከስቶቭ መውጣት አለበት ነው። ኦኬ ሂሪ ስቶቭ ነው። ይሄ ደግሞ ፓን ነው ውስጥ ያለው ውሃ ነው። አጠቃላይ ምን ያህል ሂት ኢነርጂ ያስፈልገዋል ነው። ይህን ጥያቄ 0.80 ኪሎግራም ከአልሙኒየም የተሰራ ፓን ይሄ የጠርንበት ውሃውን የጠርንበት ፓን ማስ መጠኑ 0.80 ኪሎግራም ይመዝናል። እንዲሁም የጨመርነው የውሃ መጠን ደግሞ 0.20 ሊትር ውሃ ነው። የሙቀት ደረጃው ኢኒሻሊ መጀመሪያ የነበረበት የውሃው ከመፍላቱ በፊት ወይም ከመጣዳችን በፊት የነበረ የቴምፕሬቸር መጠን 25 ዲግሪ ሴልሺየስ ነው። ፋይናሊ አሁን ያለበት የሙቀት ደረጃ ደግሞ 85 ዲግሪ ሴልሺየስ ነው የሚናገረው። ሂንት ዘ ማስ ኦፍ ዋተር 1 ሊትር ኦፍ ዋተር 1 ኪሎግራም ይሆናል ነው። ውሃ ማስ አለው ወይ ነው? ማስ አለው። ማንኛውም ሞለኪላር ማስ አለው ኬሚስትሪ እንደተማራችሁት። ስለዚህ 4 ዲግሪ ሴልሺየስ ላይ ማንኛውም ውሃ የመጠጥ ውሃ የምንለው 1 ሊትር ከሆነ 1 ኪሎግራም ይመዝናል። 2 ሊትር ከሆነ 2 ኪሎግራም ይመዝናል። ሜጀር ማድረግ ትችላላችሁ ቤታችሁ። እንዴት ነው ካላችሁም ጀስት ቀላል ነው። ለምሳሌ ውሃ ማስ አለው ወይ ብንል 1 ሊትር እንዴት 1 ኪሎግራም መጣ የሚለው ሀሳብ ግልጽ ካልሆነ 1 ሊትር ኦፍ ዋተር 1 ኪሎግራም ይመጣል አይመጣም የሚለውን ለማየት ነው። 1 ሊትር ውሃ ማለት ወደ ሜትር ኪዩብ ስንለውጠው 10⁻³ ሜትር ኪዩብ ነው። ወይንም ደግሞ 1/1000ኛ ሜትር ኪዩብ ነው። ወይንም 1 ሜትር ኪዩብ ማለት 1000 ሊትር ይይዛል። ሜትር ኪዩብ ማለት በጣም ትልቅ ሜጀርመንት ነው። ለምሳሌ እንደዚህ አይነት ታንከር የውሃ ታንከር ቢኖረን 1 ሜትር ኪዩብ ማለት ሌንግዙ 1 ሜትር የሆነ ዊድዙን 1 ሜትር የሆነና ቁመቱ 1 ሜትር የሆነ ሶስቱን ብታባዙት ቮሊዩም ሌንግዝ ዊድዝ እና ሃይት ሌንግዝ ሲባዛ ዊድዝ ሲባዛ ሃይት ሶና ባዛው እስኪ 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ስንት ይመጣል? 1 ሜትር ሲባዛ 1 ሜትር 1 ሜትር ስኩዌር ነው። 1 ሜትር ስኩዌር ሲባዛ በ1 ሜትር ኪዩብ ማለት ነው። 1 ሜትር ኪዩብ ማለት በጣም ትልቅ ነው። በዚህ ውስጥ ስንት ሊትር ውሃ ለምሳሌ የመጠጥ ውሃ ሃይላንድ ብትወስዱ ስንት ሊትር ብንገለብጥ ነው ይሄ የሚሞላው ካላችሁ 1000 ሊትር ሲሞላ 1 ሜትር ኪዩብ ብለን እንጠራዋለን። 1 ሜትር ኪዩብ ማለት 1000 ሊትር ነው። አንዷ ሊትር ደግሞ ወደ ሜትር ኪዩብ ስትለወጥ ኦቨር 1000 ብታደረጉት ለምሳሌ ይሄን 1000 ይሄንም ለ1000 ብታካፍሉት 1000 ሲካፈል ለ1000 1 ይሆናል። 1 ሊትር እኩል ይሆናል 1 ሲካፈል ለ1000 ምን ሜትር ኪዩብ አይደለ? 1 ሊትር ማለት ስንት ነው ማለት ነው? 10⁻³ ሜትር ኪዩብ ወይንም ደግሞ 1 ሲካፈል ለ1000 ማለት ነው። አንዷ ሊትር ወደ ሜትር ኪዩብ ስትለውጡ ይሄ ነው። ይሄ ለምን አስፈለገ? ጀስት 1 ሊትር ዋተር 1 ኪሎግራም ይመጣል አይመጣም የሚለውን ትክክለኛ ሜጀርመንት ለማግኘት ነው። ሎወር ግሬድ ላይ እንደተማራችሁ ደግሞ የውሃ ዴንሲቲ ነው። ውሃ ያለው ዴንሲቲ 1000 ኪሎግራም ፐር ሜትር ኪዩብ። የውሃው ማስ ስንት ይሆናል? ውሃ ማስ አለው ወይ? ብዙ ጊዜ በሊትር ነው። ፈሳሽ ከሆኑ በሊትር በሜትር ኪዩብ በጋሎን ነው የምናስቀምጣቸው። ማሱን ለማግኘት ግን የዴንሲቲ ፎርሙላ መጠቀም ትችላላችሁ። ዴንሲቲ ማለት ማስ ፐር ቮሊዩም ነው የተማራችሁት አይደል? ዴንሲቲ ማለት ማስ ሲካፈል ለቮሊዩም ነው። ክሪክሮስ ብናደርገው ማስ ሲባዛ በአንድ ማስ
ዴንሲቲ ሲባዛ ቮሊዩም አይደለ? የውሃ ዴንሲቲ ስንት ነው ብያቸዋለሁ? 1000 ኪሎግራም ፐር ሜትር ኪዩብ ሲባዛ ቮሊዩም ደግሞ አንዷ ሊትር ወደ ሜትር ኪዩብ ስትለወጥ ስንት ናቸው ብያቸዋለሁ? ለምሳሌ 1 ሊትር ነው አይደል? ሊትር በሜትር ኪዩብ ስለማይጠፋ 1000 ኪሎግራም ፐር ሜትር ኪዩብ ሲባዛ አንዷ ሊትር 1 ሊትር ሃይላንድ ውሃ መጠጥ ውሃ ቢኖረን አንዷ ሊትር ስንት ኪሎግራም ትመዝናለች የሚለው ነው። ወደ ሜትር ኪዩብ መለወጥ አለባቸው። 1 ሊትር ስንት ነች? 1/1000ኛ 1 ሲካፈል ለ1000 ምን ሜትር ኪዩብ። አሁን ሜትር ኪዩብ በሜትር ኪዩብ ይጠፋላቸው። እዚህ ጋር ግን ሊትር በሜትር ኪዩብ ስለማይጠፋ ነው 1 ሊትር ስንት ሜትር ኪዩብ ነው የሚለውን ሀሳብ ይወሰድ ነው። ኦኬ ስለዚህ እዚህ ጋር ምን አገኘ ማለት ነው? ማስ እዚህ ኳልቱ 1000 ኪሎ ግራም ሲባዛ በአንድ 1000 ኪሎ ግራም አይደል? ሲካፈል ለስንት ለ1000 1000 በ1000 ሲጣፋ አንድ ሆነ። ስለዚህ 1 ሊትር ውሃ ማሱ ስንት ነው ማለት ነው? 1 ኪሎ ግራም ነው። እዚህ ጋር የተናገረው ለዛ ነው። 1 ሊትር ውሃ ስትመዝኑት 1 ኪሎ ግራም ይሆናል። ነገር ግን የቴምፕሬቸር መጠኑ ከጨመረ እዚህ ጋር ያለው የማስ መጠን የተወሰነ ፍላክቹዌት ያደርጋል። ኦኬ ሶ ፒውር ዋተር ጨዋማ ያልሆነ ውሃ ብዙ ጊዜ ኖርማል የመጠጥ ውሃ የምንለው 1 ሊትር ውሃ 1 ኪሎ ግራም ነው። 1000 ሊትር ቢኖረንስ 1000 ኪሎ ግራም ይመዝናል። 10000 ሊትር ታንከር አለ ብንል 10000 ሊትር ማለት 10000 ኪሎ ግራም ይመዝናል ማለት ነው። ኦኬ ሶ ይሄንን እንዳትረሱ። ኦኬ ለምሳሌ እዚህ ጋር 0.2 ሶ እስኪ ምን ጊቭን የተሰጣችሁ ጊቭናችንን ነይ መጀመሪያ ማስ ኦፍ ምን ከአሉሚኒየም የተሰራው ፓን አይደል? ማስ ኦፍ አሉሚኒየም ፓን የዚህ የእቃው የማስ መጠን ስንት ነው? 0.80 ኪሎ ግራም ይሄን እንወስዳለን። ኤንድ ኦልሶ 0.20 ሊትር ዋተር ውስጡ ፓን ውስጥ ያለው የውሃ መጠን ስንት ነው? 0.2 ሊትር ነው። ስለዚህ ቮሊዩም ነው የተሰጠኝ። ማስ ግን ማግኘት እንችላለሁ። ማስ ኦፍ ዋተር H2 ሶ ማሱን ለማግኘት ቮሊዩም ነው የተሰጠኝ 0.20 ሊትር። ቅድም እንዳገኘን 1 ሊትሩ 1 ኪሎ ግራም ከሆነ 0.20 ሊትሩ ስንት ነው ማለት ነው? 0.20 ኪሎ ግራም ማለት ነው አይደል? ሶ አንዷ ሊትር የውሃ 1 ኪሎ ግራም ከመዘነች 0.20 ኪሎ ግራም 0.20 ሊትር ነው ማለት ነው። ኦኬ ሶ በሊትር ከተሰጠ ወደ ኪሎ ግራም ብንለውጠው ውሃ ከሆነ ምንም አይነት ችግር የለውም። ሶ ሌሎች ለምሳሌ ወተት ከሆነ ጀስት ኦይል ከሆነ ግን ልዩነት ያመጣል። ውሃ ጀስት 1000 ኪሎ ግራም ፐር ሜትር ኪዩብ ስለሆነ ዴንሲቲው በዚህ ቴምፕሬቸር ሌቭል ማለት ነው። ሌላስ ምን ተሰጣችሁ? ኢኒሻል ቴምፕሬቸሩ እዚህ ጋር ያለው የውሃ መጀመሪያ ላይ ከመፍላቱ ወይም ሙቀት ከመስጠታችን በፊት የነበረው የቴምፕሬቸር መጠን ስንት ነው የሚያሳየው? 25.0 ወይም 25 ዲግሪ ሴልሺየስ ነው። ፋይናል ቴምፕሬቸር ደግሞ ጀስት ሙቀት እያገኘ ሲሄድ የመፍላት ደረጃው 25 ዲግሪ ሴልሺየስ። ሶ እነዚህ ዋና ዋና ዳታዎቻችን ናቸው። ስፔሲፊክ ሂት ካፓሲቲ ያስፈልጋቸዋል። ስፔሲፊክ ሂት ካፓሲቲ ማለት የውሃ ስፔሲፊክ ሂት ካፓሲቲ እና የአልሙኒየም ስፔሲፊክ ሂት ካፓሲቲ ያስፈልጋል። ሶ ብዙ ጊዜ ኮመንሊ ይታወቃል 4 ዲግሪ ሴልሺየስ ላይ ስፔሲፊክ ሂት ካፓሲቲ ኦፍ ዋተር 4200 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ። ሙቀቱ በጨመረ ቁጥር የተወሰነ ይህን ስፔሲፊክ ሂት ካፓሲቲው ይለወጣል ማለት ነው። የአልሙኒየም ለምሳሌ ባለፈው እንደተማር ነው የአልሙኒየም ስፔሲፊክ ሂት ካፓሲቲ ስንት ነው? 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ መጽሐፋችሁ ላይ ገጽ 184 እንደሚገኘው ማለት ነው። ስለዚህ እሱን እንወስዳለን። ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ፓን ከአልሙኒየም የተሰራው ፓን 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ። እነዚህ ምንድን ናቸው? ጊቭኖቻችን ናቸው። ኦኬ በዚህ መሰረት ለምሳሌ እዚህ ጋር ቼንጅ ኦፍ ቴምፕሬቸር ማስላት እንችላለን። ቼንጅ ኦፍ ቴምፕሬቸር ማለት ከፋይናል ቴምፕሬቸር ማንም መቀነስ ነው። ኢኒሻል 85 አለን፣ እዚህ ጋር 25 አለን። 3 እናቀናነስ 3 ይመጣል 85 ሲቀነስ 25 ከ5 ዓመት 0 ነው መቀነስ ነው። እዚህ ጋር ስንት ይሆናል? 60 ዲፈረንሱ የቴምፕሬቸር ዲፈረንሱ ቼንጅ ኦፍ ቴምፕሬቸሩ ስንት ነው ማለት ነው? 60 ዲግሪ ሴልሺየስ። እነዚህ ዳታዎች ከለቀምን በኋላ አልሙኒየሙ ወይ የፓኑ የማስ መጠን አለ፣ የውሃው የጨመርነው የውሃ መጠን አለ፣ ያለው የቴምፕሬቸር ዲፈረንስ 60 ዲግሪ ሴልሺየስ ነው አጠቃላይ ከ25 ከ85። እንዲሁም ስፔሲፊክ ሂት ካፓሲቲ ኦፍ ዋተር የውሃ ስፔሲፊክ ሂት ካፓሲቲ አለ። እንዲሁም የፓኑ ደግሞ ስፔሲፊክ ሂት ካፓሲቲ 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው። ስለዚህ የትኛው ስፔሲፊክ ሂት ካፓሲቲ ይበልጣል ካልን የአልሙኒየሙ አይደል? የአልሙኒየሙ ያንሳል፣ የውሃው ይጨምራል።
ሶ ዘ ሎስት ስፔሲፊክ ሂት ካፓሲቲ ካለው ጀስት ሂትን ቶሎ አብዞርቭ የማድረግ ቶሎ የመጋል ባህሪ ያለው። ሶ ሁለቱን ስንጥዳቸው ቶሎ የሚግለው የትኛው ነው ካለን ጀስት የጣርንበት ፓን ነው ማለት ነው። ኦኬ ውሃው ቃስ እያለ ነው። ምክንያቱም ኮምፔር ስታደረጉት በጣም ትልቅ ቁጥር ነው። ስፔሲፊክ ሂት ካፓሲቲ 4200 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ማለት ሂትን አብዞርቭ ሲያደረግ ጀስት ቴክስ ታይም ጊዜ ይፈልጋል። ኤንድ ኦልሶ ብዙ ሂት ኢነርጂ ይፈልጋል ማለት ነው ለመጋል። ኦኬ ሶ አጠቃላይ መጀመሪያ ላይ የነበረው 25 ዲግሪ ሴልሺየስ ነበር። ከጣር ነው ወይም ስቶቭን ከለኮስ ነው በኋላ ግን 85 ዲግሪ ሴልሺየስ ነው። ሙቀቱ ምን እየሆነ ነው ሄደው ሂት እያደረግነው ስንሄድ ቴምፕሬቸሩ የሙቀት መጠኑ ራይዝ እያደረገ ነው የመጣው። ስለዚህ 85 ዲግሪ ሴልሺየስ እስኪደርስ ድረስ አጠቃላይ ምን ያህል ሂት ኢነርጂ ተጠቀምን ነው። ይሄ ኦብቪየስሊ ማንኛውም ነገር ኩክ ስናደረግ ወይም ስናበስል የምናየው ነገር ነው፣ ግን ሳይንሳዊ በሆነ መልኩ እንድናውቀው ነው ዋናው። ስለዚህ የመጀመሪያው የምንፈልገው ቶታል ሂት ኢነርጂ ነው። ከስቶቭ አጠቃላይ ምን ያህል ሂት ኢነርጂ አገኘን ነው። በሁለት መልኩ ነው የምንወስደው። አንደኛው ሂት ኢነርጂ አብዞርብ ባይ ዘ ስቶቭ ዘፓን ፓኑ አብዞርብ ያደረገ የሂት ኢነርጂ መጠን ዘ ሂት ኒድድ ቱ ዋርም ዘ ፓን ፈርስት ይሄ እንወስዳለን። ሌላው ደግሞ ዘ ሂት ኒድድ ቱ ዋርም ዘ ወተር ውሃው ደግሞ ጀስት 85 ዲግሪ ሴልሺየስ የሙቀት መጠን ላይ ለመድረስ ምን ያህል ሂት ኢነርጂ ተጠቅሟል አብዞርቭ አድርጓል። ሁለቱን ስንደምር እናገኛለን ቶታል ሂት ኢነርጂ። የመጀመሪያውን ለማግኘት ጀስት ሂት ኢነርጂ ፎርሙላ አለን። ሂት ኢነርጂ ማለት ማስ ሲባዛ ስፔሲፊክ ሂት ካፓሲቲ ታይም ቼንጅ በቃ ይሄ ጀነራል ፎርሙላችን። ለፓኑ ወይንም ደግሞ ለእቃው ከሆነ የአልሙኒየሙ ፓኑ ከሆነ ማስ ኦፍ ፓኑ ከምንድን የተሰራው ከአልሙኒየም ማስ ኦፍ አልሙኒየም ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም የራሱ የሆነ ስፔሲፊክ ሂት ካፓሲቲ ያለው። ቼንጅ ኦፍ ቴምፕሬቸሩ ደግሞ ለሁለቱም የጋራ ነው አይደል 60 ዲግሪ ሴልሺየስ አለ ማለት ሲደመር። የሚቀጥለው ደግሞ የወተሩ ከሆነ ደግሞ የወተሩ ስንፈልግ ምንድን ነው የምናደርገው ማስ ኦፍ ዋተር ስፔሲፊክ ሂት ካፓሲቲ ኦፍ ዋተር እንዲሁም ቼንጅ ኦፍ ቴምፕሬቸር አይደል። እነዚህ ነገሮች ሁለቱን ስንደምር ምን እናገኛለን ቶታል ሂት ኢነርጂ እናገኛለን ማለት ነው። በዚህ መሰረት ቶታል ሂት ኢነርጂ ሪኳየርድ ቱ ቦይል ዋተር ውሃው እንዲፈላ 85 ዲግሪ ሴልሺየስ እንዲደርስ መጀመሪያ ከስቶቭ የሚያገኘው የኃይል መጠን አጠቃላይ ስንት ነው ነው። ስለዚህ መጀመሪያ የፓኑን እንፈልጋለን። ሂት ኢነርጂ ኦፍ ዘ ፓን አብዞርብድ ባይ ዘ ፓን ማስ ኦፍ ፓን ወይም አልሙኒየም ከአልሙኒየም የተሰራ ስለሆነ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ሲባዛ ቼንጅ ኦፍ ቴምፕሬቸር እናደርጋለን። ፕላስ አጌን ደግሞ የውሃው ደግሞ ማስ ኦፍ ዋተር ስፔሲፊክ ሂት ካፓሲቲ ኦፍ ዋተር መልቲፕላይድ ባይ ቼንጅ ኦፍ ቴምፕሬቸር ይሆናል ማለት ነው። ቼንጅ ኦፍ ቴምፕሬቸር ለሁለቱም እኩል ነው። እኩል ሙቀት ስለሆነ ኮመንሊ ማውጣት እንችላለን። ቶታል ሂት ኢነርጂ ኢዝ ኢኳል ቱ ኮመን ቼንጅ ኦፍ ቴምፕሬቸር የጋራ ብናወጣ ማን እናገኛለን ማስ ኦፍ አልሙኒየም ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ፕላስ ማስ ኦፍ ዋተር ታይምስ ስፔሲፊክ ሂት ካፓሲቲ ኦፍ ዋተር መልቲፕላይድ ባይ ኮመንሊ ቼንጅ ኦፍ ቴምፕሬቸር። በዚህ መሰረት ቁጥር ነው ሰብስቲት የምናደርገው። በጣም ሲምፕል ነው። ቶታል ሂት ኢነርጂ ኢዝ ኢኳል ቱ ማስ ኦፍ አልሙኒየም ስንት ነው 0.80 ኪሎግራም መልቲፕላይድ ባይ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም የአልሙኒየም ስፔሲፊክ ሂት ካፓሲቲ 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው ፕላስ ማስ ኦፍ ዋተር የጨመርነው የውሃ መጠን 0.20 ሊትር ነው። ያ ማለት ደግሞ ወደ ኪሎግራም ሲለወጥ 0.20 ኪሎግራም ነው። ምክንያቱም ሜጀር አድርጉ ቤታችሁ የሆነ ሃይላንዱ ለብቻ ሜጀር አድርጉት ዘን ውሃ ጨምራችሁ 2 ሊትር ውሃ ስንት ኪሎግራም ነው ብትሉ ኤግዛክትሊ 2 ኪሎግራም ይመጣል። 2 ሊትር ውሃ 2 ኪሎግራም ይመጣል። ኦኬ ማስ ኦፍ ዋተር ደግሞ ጊቭን ተሰጥቶኛል። ማስ ኦፍ ዋተር የጨመርነው የውሃ መጠን 0.20 ኪሎግራም ነው። እንዲሁም ስፔሲፊክ ሂት ካፓሲቲ ኦፍ ዋተር 4200 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ሲባዛ ኮመን የሆነ ቼንጅ ኦፍ ቴምፕሬቸር አለ ስንት ለሁለቱም 60 ሲባዛ በ60 ዲግሪ ሴልሺየስ። ኦኬ እያንዳንዱን እናባዛና ያለውን ሪዛልት እናያለን። እያንዳንዱን ለማባዛት ጀስት ካልኩሌተር እንጠቀም። ምንድነው የሚሆነው the first one 0.80 multiplied by 900 በ900 ስናባዛ ስንት 720 ይመጣል። 720 ያው ኪሎግራም በኪሎግራም ይጣፋና ማን ይቀራል ጁል ፐር ዲግሪ ሴልሺየስ ይኖራል። 0.20 ደግሞ በ4200 እናባዛለን። ኦኬ
እዚህ ጋር 0.20 ሲባዛ በስንት 4200 3 እናባዛ ስንት ይሆናል? 840 ይመጣል ማለት ነው። 840 ኪሎግራም በኪሎግራም ይጣፋል። ማን ቀረ? ጁል ፐር ዲግሪ ሴልሺየስ። ብራኬቱን ዘጋለን። ዘን ኮመንሊ መልቲፕላይድ ባይ 60 ዲግሪ ሴልሺየስ 720 እና 840 እንደምራለን። መቅደም ያለበት ነው የሚቀድመው። ብራኬት ውስጥ ያለ 840 እዚህ ጋር አለኝ። እዚህ ጋር ማን አለ? 720 ስንት ሆነ? 1560 1560 ጁል ፐር ዲግሪ ሴልሺየስ ሲባዛ ከማን ጋር? በ60 አሁን ዲግሪ ሴልሺየስ በዚህ ይጣፋል። ፐር ዲግሪ ሴልሺየስን ያጠፋል። ሂት ኢነርጂ ቶታል ሂት ኢነርጂ ምን ያህል ነው? 1560 በ60 እናበዛለን። ኪው ቶታል እዚ ኳልቱ 1560 መልቲፕላይድ ባይ በ60 ስንት መጣ? 93600 ማለት ነው። 93600 ጁል ሂት ኢነርጂ በጁል ነው የሚለካው። መልሳችን አጠቃላይ ፓኑም ለመጋል እንዲሁም ውሃውም 85 ዲግሪ ሴልሺየስ ለመድረስ አጠቃላይ ምን ያህል ሂት ኢነርጂ ነው? 93600 ጁል ሂት ኢነርጂ ተጠቅመዋል ማለት ነው። ዲያግራሙ ጋር እንዳየ ነው ጀስት ይሄ ከስቶቭ የሚመጣው የሙቀት ኃይል ነው፣ ሂት ኢነርጂ ነው። አጠቃላይ መጀመሪያ ፓኑ ነው የሚግለው ብያቸዋለሁ። ፓኑ ለመጋል ምን ያህል ሂት ኢነርጂ ተጠቅሟል የሚለው አለ። ፕላስ ደግሞ ውሃው ለመፍላት ወይንም ደግሞ 85 ዲግሪ ሴልሺየስ የሙቀት መጠን ደረጃ ላይ ለመድረስ ምን ያህል ሂት ኢነርጂ አብዞርቭ አድርጓል ነው። ሂት ኢነርጂ አብዞርቭ ዋተር የሁለቱ ድምር ፓኑ የሚግልበት ሲደመር ውሃው ደግሞ ቦይል የሚሆንበት አጠቃላይ የሁለቱ ድምር ውጤት ምን ይባላል? ቶታል ሂት ኢነርጂ ማለት ነው። ቶታል ሂት ኢነርጂያችን ስንት መጣ ማለት ነው? ኪ ኦፍ ፓን ፕላስ ኪ ኦፍ ዋተር አይደል? ሁለቱን ስንደምር 93600 ጁል ሂት ኢነርጂ ሪኳየር አድርገዋል ወይም ተጠቅሟል። ምን ያህል የቴምፕሬቸር መጠን ላይ ለመድረስ ከ25 እስከ 85 ወይም 60 ዲግሪ ሴልሺየስ የቴምፕሬቸር ዲፈረንስ ለማምጣት ጀስት ይህን ያህል ሂት ኢነርጂ ከስቶቭ ኃይል አግኝተዋል ማለት ነው። ቢ ደግሞ ምን ተጠይቃችሁ? የተጠይቃችሁት what is the percentage of heat is used to rise the temperature of the pan። አሁን በፐርሰንት ሲሰላ እንዳልኳችሁ ስፔሲፊክ ሂት ካፓሲቲ የፓኑ ከአሉሚኒየም የተሰራ ስለሆነ ቶሎ ነው የሚግለው ብያችኋለሁ። ብዙ ሂት ኢነርጂ አይፈልግም። ውሃው ግን 85 ዲግሪ ሴልሺየስ ለመድረስ it needs more heat energy። ስናካፍለው እኩል አይደለም አብዞርቭ የሚያደርጉት የሙቀት መጠን። ስለዚህ ምንድነው የምናደርገው? ፓኑ ምን ያህል ሂት ኢነርጂ አብዞርቭ አድርጓል በፐርሰንት ገለጹት ነው የሚለው። ቶታል ሂት ኢነርጂ ኦልሬዲ ስላለን የቢል ለመስራት ኪው ቶታል አጠቃላይ የሁለቱም ሂት አብዞርቭ 93600 ጁል የተጠቀሙት። መጀመሪያ the percentage of heat is required to rise the temperature of the pan ይላል። ኪ ኦፍ ፓንን እንፈልግ። ኪ ኦፍ ፓን ስንፈልግ ፓኑ ወይንም ደግሞ እቃው መጀመሪያ ሂት አብዞርቭ ያደርጋል ተባብለናል። ስለዚህ ማስ ኦፍ ፓን ወይንም ማስ ኦፍ አሉሚኒየም ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ አሉሚኒየም ሲባዛ ቼንጅ ኦፍ ቴምፕሬቸር አድርገን የሰራነው ሁለቱንም ደምረን የሰራነው። ስለዚህ በጣም ሲምፕል ነው። ኪ ኦፍ ፓን ኢዝ ኢኳል ቱ ማስ ኦፍ አሉሚኒየም ኦልሬዲ 0.80 ኪሎ ግራም ነው ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ አሉሚኒየም ደግሞ 900 ጁል ፐር ኪሎ ግራም ፐር ዲግሪ ሴልሺየስ ነው። ጊቨናችን ላይ እንዳየ ነው። የቼንጅ ኦፍ ቴምፕሬቸሩ ደግሞ ከ25 ከ85 ማለት ከ85 25 ስንቀንስ 60 ዲግሪ ሴልሺየስ ነው። እነዚህን ነገሮች ብናባዛቸው በጣም ሲምፕሊ ካልኩሌት ማድረግ እንችላለን ማለት ነው። በዚህ መሰረት እስኪ የሚቃለሉትን እናቃል። ፐር ዲግሪ ሴልሺየስ ዲግሪ ሴልሺየስን ያጠፋል። ኪሎግራም ፐር ኪሎግራም ያጠፋል። ማንቀረ ጁል ሂት ኢነርጂ በጁል ነው የሚለካው። ስለዚህ የሚቀረው ዩኒት ጁል ብቻ ነው። የምናባዛውም 0.8 ሲባዛ በ900 ሲባዛ በ60 ነው። ካልኩሌተር እንጠቀም። በዚህ መሰረት ጀስት ካልኩሌት ስናደረግ እዚህ ጋር 0.8 ሲባዛ በ900 ሲባዛ በ60 ካልኩሌት ስታደረጉ ይመጣ 43200 ጁል
ስለዚህ እዚህ ጋር እንጻፈው ኪ ኦፍ ፓን ስንት ነው ማለት ነው? 43200 ጁል ሂት ኢነርጂ አብዞርቭ አድርጓል ማለት ነው። ሶ ሂት አብዞርቭድ በፓን ወይም መጥበሻው ላይ ያለው የውሃ መጠን በፐርሰንት ሲለካ ፐርሰንቴጅ ኦፍ ኪ ኦፍ ፓን ወይም መጥበሻው ላይ መጥበሻው ሂት አብዞርቭ ያደረገው በፐርሰንት ከውሃው የበለጠ ሂት አብዞርቭ አያደረግም። ምክንያቱም ስፔሲፊክ ሂት ካፓሲቲው 900 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ ነው ብለናል። ስለዚህ ወደ ፐርሰንት ስንለውጠው ምንድነው የምናደርገው? ኪ ኦፍ ፓን ሂት ኢነርጂ ኦፍ ዘ ፓን ዲቫይድ ባይ ከቶታል ሂት ኢነርጂ ኪው ቶታል ሲባዛ 100% እናደርጋለን። ይሄ ፐርሰንቴጁን ለማውጣት ነው። የውሃውንም በፐርሰንት ለምሳሌ ከቶታሉ ምን ያህል ፐርሰንት ነው የሚለው ከሆነ ፐርሰንቴጅ ኦፍ ኪ ኦፍ ዋተር ኢዝ ኢኳል ቱ ሂት ኢነርጂ ኦፍ ሂት አብዞርቭድ ባይ ዘ ዋተር ዲቫይድ ባይ ቶታል ሂት ኢነርጂ ሲባዛ 100% ብላችሁ ማስላት ይቻላል። ግን የመጥበሻው ወይንም ደግሞ ውሃውን የምናፈላበት ፓኑ ጋር ያለው ምን ያህል ሂት ኢነርጂ አብዞርቭ አድርጓል የሚለው ወደ ፐርሰንት ነው የምንለውጠው። ኪ ኦፍ ፓን ፐርሰንቴጅ ኦፍ ኪ ኦፍ ፓን ሂት ኢነርጂ አብዞርቭድ ባይ ፓን ስንት ነው ያገኘ ነው? 43200 ጁል ነው ሲካፈል ቶታል ሂት ኢነርጂያችን ደግሞ 93600 ጁል ሲባዛ 100%። 100% ማለት አንድ ማለት ነው። ኦኬ ወደ ቁጥር ሲለወጥ 100% የሚባለው አንድ ነው። እንዴት መጣ ካላችሁ 100 ሲባዛ እቺ ፐርሰንት ምልክቷ የምታመለክተው 100ኛ ነው። እሺ አንድ ሲካፈል ለ100 ማለት ፐርሰንት ማለት ነው። ሶ ፐርሰንት የሚወክለው 100ኛ ነው። ስለዚህ 100 በ100 ሲጣፋ ስንት መጣ? አንድ። ሶ ብዙ ጊዜ 100% ማለት አንድ ማለት ነው። አንድ ሲባዛ ይሄ ቫልዩ ራሱ ኦኬ። ሶ ወደ ፐርሰንት ስላወጡ ሲባዛ በአንድ እንደማለት ነው። ኦኬ በዚህ መሰረት ምንድነው የምናደርገው? ጁል በጁል ይጣፋል። ዩኒትለስ ነው የሚሆነው። 20 በ20 ይጣፋልናል። ወይንም እንዳለ ማካፈል ትችላላችሁ። ሶ እንዳለ ማካፈል ይቻላል። ጁል በጁል ይጣፋል። ሶ 4200 ሲካፈል ለስንት? 93600 ኦኬ ይሄ ነው ሲባዛ 100። ይሄን ቁጥር ለ100 እናባዛው። ኦኬ ሶ ማልቲፕላይድ ባይ 100 ይሄን ቁጥር ወደ በ100 ስናባዛው 46.15 ይሆናል ማለት ነው። ኦኬ 46.15 ምን ቀረች? ፐርሰንት 100ን አባዝተናል። ስለዚህ ይሄ ማለት ምን ማለት ነው? 46 በመቶውን መጥበሻው ወይንም ደግሞ ውሃውን ያደረግንበት የምናፈላበት ፓን ሂት አብዞርቭ ያደርጋል። ቀሪው ከ100% የሚቀረው ኦልሞስት 54 አካባቢ ላይ አጠጋግተን ይሄን 46 ካልነው ያ 54% ደግሞ ሂቱን አብዞርቭ ከቶታሉ ሂት አብዞርቭ የሚያደርገው ማለት ነው ውሃው ነው ማለት ነው። ስለዚህ የመጀመሪያው ጥያቄ what percent of the heat is used to rise the temperature of the pan ይላል። 46.15% approximately 46 በመቶ ውሃውን የምናፈላበት ፓን ሂት አብዞርቭ ያደርጋል። ቀሪውን ደግሞ ውሃው የሚፈላበት ወይንም ደግሞ 85 ዲግሪ ሴልሺየስ ለመድረስ ሂት አብዞርቭ የሚያደርግ ከቶታሉ ማለት ነው 54 በመቶውን ውሃው ሂት አብዞርቭ ያደርጋል ብለን መመለስ እንችላለን። ሶ የቢ መልስ the percentage of the heat is used to rise the temperature of the pan is 46.15% ብለን መመለስ እንችላለን። Question number 7 ምንድነው የሚለው? Calculate the temperature increase of 50 kg of steel falling from a height of 50 meter. If 50% of kinetic energy is converted into heat, assume there is no heat flow to the surrounding. So ይህ ጥያቄ ምንድነው? 50 ኪሎ ግራም የሚመዝን ስቲል ብረት ከ50 ሜትር ከፍታ ላይ ወደቀ ነው የሚለው። ወደታች በሚወድቅበት ሰዓት አይ ቲንክ የተወሰነ 50%ቱ ካይነቲክ ኢነርጂ ኮንቨርትድ ኢንቱ ሂት። ይሄ ካይነቲክ ኢነርጂ ብዙ ጊዜ ኮንዘርቨር ነው ብለናል። ከአንድ ወደ ሌላ ኢነርጂ ኮንቨርትድ ይሆናል። ሶ 50% የሚሆን የካይነቲክ ኢነርጂ ኦብጀክቱ ካይነቲክ ኢነርጂ ወይም የስቲሉ ካይነቲክ ኢነርጂ ወደ ሂት ኢነርጂ ኮንቨርት ሆናል የሚለው። ስለዚህ ካልኩሌት ዘ ኢንክሪዝ ኢን ቴምፕሬቸር ኦን ዘ ስቲል። ስቲሉ ሂት አብዞርቭ አድርጓል ማለት ነው። በምን ያህል ሂት ኢነርጂ ነው አብዞርቭ ያደረገው ወይንም ደግሞ የጨመረው ነው። ሶ ይህን ጥያቄ ለመመለስ አይ ቲንክ መጀመሪያ ስቴፕ ባይ ስቴፕ ጊቭናችን እያየን እንሰራለን ማለት ነው። ምን ነገሮች ናቸው የተሰጡን? አንደኛው ማስ ኦፍ ስቲል ነው አይደለ? ብረቱ 50 ኪሎ ግራም ይመዝናል። ከምን ያህል ከፍታ ላይ ነው የወደቀው? ከ50 ሜትር። ሃይት 50 ሜትር። የመሬት ግራቪቴሽናል አክሰለሬሽን 9.8 ነው።
እኛ ካልኩሌት ለማድረግ እንዲመችን አፕሮክሲሜትሊ 10 አድርገን እንወስዳለን። ስፔሲፊክ ሂት ካፓሲቲ ኦፍ ስቲል መሰጠት አለበት። እናንተ ካልኩሌት ለማድረግ ይህንን ነገር ጀስት ይህንን ማወቅ ይኖርባቸዋል። ስፔሲፊክ ሂት ካፓሲቲ ኦፍ ስቲል የሚል ጀስት መረጃዎችን ከተለያዩ መጽሐፍትም መውሰድ ይኖርባቸዋል። መጽሐፋችሁ ላይ የስቲል የለም የአይረን አለ። የስቲልን ጀስት ከሌሎች ሪፈረንስ መጽሐፎች መውሰድ ይኖርባቸዋል። ፈተና ሲሆን ደግሞ ይሄ ነገር ይሰጣቸዋል። ኦኬ ስፔሲፊክ ሂት ካፓሲቲ ኦፍ ስቲል 490 ጁል ፐር ኪሎግራም ፐር ዲግሪ ሴልሺየስ። ኦኬ እሱን እንወስዳለን ምክንያቱም የወደቀው ስቲል ስለሆነ። ሌላው ደግሞ ፐርሰንት ኮንቨርት ቱ ሂት ምን ያህል ፐርሰንት ነው ይሄ ካይኔቲክ ኢነርጂ ወይም ያለው ኢነርጂ ወደ ሂት ኮንቨርት የሆነው 50% የሚያህል ኢነርጂ ወደ ሂት ኢነርጂ ኮንቨርት ሆኗል። 50% ማለት ጀስት ወደ ፍራክሽን ስንለውጠው 50 ሲባዛ እቺ ፐርሰንት ማለት ስንት ነው ብያቸዋለሁ ቅድም 100ኛው ማለት ነች። 0 በ0 ይጣፋል። 5 ሲባዛ በ1 5 ነው ሲካፈል ለ10 5 ሲካፈል ለ10 0.5 አይደል? 50% ማለት ወደ ፍራክሽን ሲለወጥ 0.5 ማለት ነው። ይሄ ጀስት የፖቴንሻል ኢነርጂ ኦን ዘ ቶፕ ከሆነ ፖቴንሻል ኢነርጂ ወደ ካይኔቲክ ኢነርጂ ነው የሚለወጠው። ግን ይሄ ካይኔቲክ ኢነርጂ ወደ 50% የሚሆነው ወደ ምን ተለውጧል? ወደ ሂት ኢነርጂ ተለውጧል ነው የሚለው። ስለዚህ የተጠየቅነው ምንድነው? ካልኩሌት ዘ ኢንክሪዝ ኢን ቴምፕሬቸር ኢንክሪዝ ነው የሚለው። ወደታች በሚወርድበት ሰዓት ሂት ኢነርጂ ኮንቨርት ሆኗል። ስለዚህ ሂት አብዞርቭ አድርጓል ማለት ነው። ቴምፕሬቸሩ በስንት ጨምሯል? በስንት ራይዝ አድርጓል? ሶስቱን የተጠየቅነው። በዚህ መሰረት ፈርስት ስቴፕ መጀመሪያ ምንድን ነው የምናደርገው? ካልኩሌት ዘ ኢኒሻል ፖቴንሻል ኤነርጂ ኦን ዘ ቶፕ እያለ ፖቴንሻል ኤነርጂውን ካልኩሌት ማድረግ ይኖርብናል። ይሄ ስቲል ነው ብለን ድሮ እናድርገውና ብረቱ የነበረው ከመሬት ምን ያለው 50 ሜትር ርቀት ላይ ነው። ከዚህ ምንድን መረዳት እንችላለን? ከዚህ በፊት እንዳየነው ኦን ዘ ቶፕ ያለው ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ነው አይደለ? ምክንያቱም ከመሬት 50 ሜትር ከፍታ ላይ ስላለ ማለት ነው። ኦን ዘ ቶፕ ግራቪቴሽናል ፖቴንሻል ኢነርጂ አለው። ግራቪቴሽናል ፖቴንሻል ኢነርጂ የሚሰለው ደግሞ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሄይት። ስለዚህ ኢኒሻል ግራቪቴሽናል ፖቴንሻል ኢነርጂውን እናሰላለን። ምክንያቱም ከመሬት 50 ሜትር ርቀት ላይ ነው። ወርታች በሚመጣበት ሰዓት ግራቪቴሽናል ፖቴንሻል ኢነርጂ እያነሰ ወደ ምን ይመጣል? ወደ ካይኔቲክ ኢነርጂ ፍጥነቱ እየጨመረ ስለሚሄድ የግራቪቴሽናል ፖቴንሻል ኢነርጂ ወደ ካይኔቲክ ኢነርጂ ይለወጣል። ይሄ ካይኔቲክ ኢነርጂ ግን ጀስት 50% ወደ ምን? ወደ ሙቀት ኢነርጂ። እዚህ ጋር ያገኘ ነው መጀመሪያ ላይ ያገኘ ነው ኢነርጂ 50%ቱ ካይኔቲክ ሳይሆን ወደ ሙቀት ኢነርጂ ነው የተለወጠው ማለት ነው። ኦኬ 50%ቱ ደግሞ ካይኔቲክ ኢነርጂ ነው ማለት ነው። መጀመሪያ ካልኩሌት ማድረግ ያለብን ካልኩሌት ዘ ኢኒሻል ፖቴንሻል ኢነርጂ ነው። ኦን ዘ ቶፕ ምን ያህል ኢነርጂ አለ? ግራቪቴሽናል ፖቴንሻል ኢነርጂ ኢዝ ኢኳል ቱ ማስ ሲባዛ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ሲባዛ ሃይት። ማስ ስንት ኪሎ ግራም ይመዝናል? 50 ኪሎ ግራም። የመሬት ግራቪቴሽናል አክሰለሬሽን 10 ሜትር ፐር ሰከንድ ስኩዌር ነው። ሃይቱ ደግሞ ኤች የምንለው ሃይት ነው። ከመሬት ምን ያህል ከፍታ ላይ ነው ያለው? 50 ሜትር ማለት ነው። ኦኬ ይሄንን አባዝተን ግራቪቴሽናል ፖቴንሻል ኢነርጂ ምን ያህል ነው ኢኒሻሊ ሲነሳ ምን ያህል ኢነርጂ ነው ይዞ የሚመጣው የሚለውን ማስላት ይኖርብናል። ሲምፕል ይሄንን ማስላት እንችላለን። 5 ጊዜ 5 ስንት ነው? 25 አይደል? ስንት ዜሮች አሉት? 1 2 3 25000 ማለት ነው። ኦኬ 25000 ጁል ኢነርጂ ነበረው። አይ ኖ ማስላት አለብን ካላችሁ ደግሞ just 50 multiplied by 10 multiplied by 50 ስታደርጉ ስንት ይሆናል? 25000 ማለት ነው። 25000 ጁል ኢኒሻል ግራቪቴሽናል ፖቴንሻል ኢነርጂ ነው። ሲነሳ ይሄን ያህል ኢነርጂ ነበረው። ወደታች ሲመጣ ይሄ ኢነርጂ ምን ይሆናል? 50% ወደ ምን ተለውጧል? ወደ ሂት ኢነርጂ። ስቴፕ 2 ምንድነው? ካልኩሌት ዘ ሂት ኢነርጂ ጀነሬትድ። አይ ቲንክ እንዳሰለ ነው ከ25000 ፖቴንሻል ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ 50% የሚሆነው ነው ወደ ሂት ኢነርጂ ኮንቨርት የሆነው። ስለዚህ ምን ማድረግ እንችላለን ማለት ነው? ሂት ኢነርጂ ኢዝ ኢኳል ቱ 50% ኦፍ ግራቪቴሽናል ፖቴንሻል ኢነርጂ ነው። አጠቃላይ ግራቪቴሽናል ፖቴንሻል ኢነርጂ ከላይ ኦን ዘ ቶፕ 50% የሚሆነው ወደ ምን ተለውጧል? ወደ ሂት ኢነርጂ ተለውጧል ነው። ሂት ኢነርጂ ኢዝ ኢኳል ቱ 50% ማለት ወደ ፍራክሽን ስለለውጠው 0.5 ማለት ነው ሲባዛ ግራቪቴሽናል ፖቴንሻል ኢነርጂ ደግሞ 25000 ጁል ነው። አጠቃላይ ምን ያህል ሂት ኢነርጂ ነው ስንል 0.5 ሲባዛ በ25000 እናደርጋለን። 25000 ሲባዛ በ0.5 ስንት መጣ? 12500 ማለት ነው።
ሶ 12500 የሚሆነው ጁል ሂት ኢነርጂ ከ25000 ግራቪቴሽናል ፖቴንሻል ኤነርጂ 12500 የሚሆነው ወደ ሂት ኢነርጂ ኮንቨርት ሆኗል። ስለዚህ ስፔሲፊክ ሂት ካፓሲቲን ተመርኩዘን የስቲልን ጀስት አጠቃላይ ሂት ኢነርጂን ስላገኘን ሂት ኢነርጂ ማለት ማስ ሲባዛ ስፔሲፊክ ሂት ካፓሲቲ ኦፍ ስቲል ሲባዛ ቼንጅ ኦፍ ቴምፕሬቸር ነው። ሶ ይሄን መጠቀም እንችላለን። ቼንጅ ኦፍ ቴምፕሬቸር ነው የሚያስፈልገኝ። ሶ ቼንጅ ኦፍ ቴምፕሬቸር ለማስቀረት ኦቨር ኤምሲ ይሄን ኦቨር ኤምሲ እናደርጋለን። ይሄ በዚህ ይጣፋል። ማንቀረ ቼንጅ ኦፍ ቲ ኢዝ ኢኳል ቱ ኪው ኦቨር ኤምሲ ይሆናል ማለት ነው። ይሄን እንጠቀማለን። ሶ በጣም ሲምፕል ነው። ምንድነው የምናደርገው በቀጣይ ሂት ኢነርጂው ምን ያህል ሂት ኢነርጂ ነው ወደ ሂት ኢነርጂ ኮንቨርት ያደረገው ከአጠቃላይ ግራቪቴሽናል ፖቴንሻል ኤነርጂ ወደ ሂት ኢነርጂ ኮንቨርት ነው 12500 ጁል ነው ሲካፈል ማስ ኦፍ ስቲል 50 ኪሎ ግራም ነው። ስፔሲፊክ ሂት ካፓሲቲ ኦፍ ስቲል ደግሞ ስንት ነው? እዚህ ጋር 490 ጁል ፐር ኪሎ ግራም ፐር ዲግሪ ሴልሺየስ። ኦኬ ሶ ካንስል የሚሆኑትን ካንስል እናደርጋለን። በጣም ሲምፕል ነው። ኪሎ ግራም ፐር ኪሎ ግራም ጁል በጁል ይጣፋል። 1/1 ዲግሪ ሴልሺየስ የቴምፕሬቸር መለኪያ ነው። ሶ ዩኒት ነው። ሶ እሱን መለኪያ ሳይሆን ዩኒት ነው። ዩኒቱ በዲግሪ ሴልሺየስ ይቀመጣል ማለት ነው። ሶ ኤስአይ ዩኒት ኦፍ ቴምፕሬቸር ግን ከልቪን ነው። ኦኬ ከልቪን ነው። ሶ ይሄ በዲግሪ ሴልሺየስ ማስቀመጥ እንችላለን። ቴምፕሬቸሩ መለኪያ መሳሪያ ቴምፕሬቸር ያው ከዚህ በፊት እንዳየን ቴርሞሜትር ይባላል። ሶ እዚህ ጋር የምናገኘውን 12500 አለን ሲካፈል 50 ሲባዛ በ490 ሶ 50 ሲባዛ በ490 ሲመጣል 24500 ኦኬ 24500 ምን እዚህ ጋር ዲግሪ ሴልሺየስ አለ ማለት ነው። 12500ን ለ24500 እናካፍል። ሶ 12500 ሲካፈል 24500 ስንት መጣ? 0.5 አጠጋግተን 0.510 ይላል። አጠጋግተን 0.5 ዲግሪ ሴልሺየስ ይመጣል ማለት ነው። ይሄ ማለት ነው the temperature of the steel will increase by 0.5 ዲግሪ ሴልሺየስ። ሙቀት በምን ያህል ነው? የሙቀት መጠኑ በምን ያህል ነው እየጨመረው? በ0.5 ዲግሪ ሴልሺየስ ብለን መመለስ እንችላለን ማለት ነው። the final answer question number 7 the temperature of the steel will increase by 0.5 ዲግሪ ሴልሺየስ ብለን እንችላለን። ሶ ይሄን ይመስል ነበር ጥያቄዎች። በሌላ ርዕስ በሚቀጥለው ርዕስ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ